ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ሚያዝያ 9 2018 ዓ.ም በተለያየ መንገድ በተለይ ዳስጣል የሚለው ሙዚቃ በተመለከተ ሰዎች በየራሳቸው መንገድ ተንትነውታል፣ በየራሳቸው መንገድ ተመልክተውታል። በአብዛኛው ግን የተቃውሞ ጎራ በዛ ጉዳይ ላይ ሰርግና ምላሽ አድርጎ እዛ ላይ እየተረባረበ መሆኑን አይቻለሁ። በግሌም ስገመገም የተቃውሞ መግለጫ እንደሆነ አልጠራጠርም። አንዳንድ ሰዎች ያንን በዛ መልክ አይመለከቱትም። ፕሮፌሰር መስፍን ወልደ ማርያም ነፍሳቸውን ይማረውና በኢሳት ቴሌቪዥን ላይ ቃለ ምልልስ አድርግላቸው አፄ ኃይለሥላሴን በተመለከተ አንድ ነገር አንስተው ነበር። አፄ ኃይለሥላሴ ኢትዮጵያን ይወዳሉ አሉ፣ ስልጣናቸውንም ይወዳሉ። በስልጣናቸውና በኢትዮጵያ መካከል ውድድር ሲመጣ ስልጣናቸውን ያስበልጣሉ። አሁን ቴዲ በኢትዮጵያ መውደድና በዝና መካከል ምርጫው ሲመጣ ኢትዮጵያ ትበልጣለች ወይስ ዝና ይበልጣል የሚለውን መልስ የሚያስፈልገው ነገር ይመስለኛል። እና ዋናው ነገር ከባንዲራው በስተጀርባ ያለው ነገር ነው። ከጨርቁ ጋር ምንም አይነት ጠብ የለም። ሰንደቅ ዓላማ ይሄንን ከሚለው አዋጁም ሆነ ሕገ መንግስቱ ከሚለው ውጪ መጠቀም ክልክል ነው። በፍቅር አመን ተሰበሰብን። ከዛ በኋላ እነሱ መሀሉን ያዙና ወደ ዳር ገፉን። ምንድን ነው ይሄ ወደ ዳር ገፉን? በፍቅር በተደረገው ጥሪ ላይ በኢትዮጵያዊነት እንሰባሰብ ነው። በኢትዮጵያዊነት በአንድነት በጋራ ቆመን እንጓዝ ነው። ከኢትዮጵያዊነት መስመር ተወጥቶ የተደረገ ጉዞ አለ። ከጥሪው በተቃራኒ የተሆነ ነገር አለ። የጠቅላይ ሚኒስትር አብይ መንግስት 8 ዓመት የተወጋው በኢትዮጵያ አጀንዳ በኢትዮጵያዊነቱ አጀንዳው ነው። ሚሳይሉንም ክላሹንም ጅራፉንም መግለጫውንም ያስወነጨፉት ሁሉም ሊባል በሚችል ደረጃ በዘር የተደራጁ በመንደር የተሰባሰቡ የሰፈር ማህበርተኞች ናቸው። የትኛው ኢትዮጵያዊ ድርጅት ነው አሁን ኢትዮጵያ ምድር ላይ መሳሪያም ይዞ ሌላም ነገር አድርጎ እየተቃወመ መናቀው? ስለ ኢትዮጵያ የሚናገር ሰው፣ ስለ ኢትዮጵያ የሚሟገት ሰው ስልጣን ላይ ያለው መንግስት በኢትዮጵያዊነት አጀንዳ ሲፈተን ቢያንስ መደገፍ ባይቻል እሱን ለማዳከም የሚደረጉ ነገሮች ላይ መሳተፍ አለበት ብዬ አላምንም። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ የትግራይ ጊዜ አስተዳደር ፈርሶ ከጦርነቱ በፊት የነበረው አስተዳደር እንዲመለስ ወሰነ። ማዕከላዊ ኮሚቴው ከትላንት በስቲያ ረቡዕና ትላንት ሐሙስ ለ2 ቀናት በአክሱም ከተማ ያደረገውን ስብሰባ ሲያጠናቀቅ የጀኔራል ታደሰን ሹመት እንደማይቀበል ገልጾ ውድቅ ያደረገ ሲሆን የፕሪቶሪያ ሰላም ስምምነትም መፍረሱን አውጀዋል። ከኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ውጭ ከፌዴራል መንግስት ጋር በመወዛገብ ባካሄዱት ምርጫ የተመሰረተውንና ከመስከረም 2013 ጀምሮ ከ3 ወራት ላልበለጠ ጊዜ በስልጣን ላይ የነበረው አስተዳደር እንዲመለስ በፓርቲ ደረጃ መወሰናቸውንም አስታውቀዋል። ሆኖም የዚህም አካል ስልጣን ዘመን ከ6 ወራት በፊት በመስከረም 2018 ማብቃቱም ታውቋል። ይህ ዶክተር ደብረጽዮንን መልሶ የክልሉ ፕሬዝዳንት የሚያደርገው ውሳኔ የጊዜ አስተዳደሩን በኃላፊነት በያዙት በጀነራል ታደሰ ወረደ ዘንድ ተቀባይነት እንደሌለው አስቀድሞ በሰጡት ጋዜጣዊ መግለጫ የግልጽ ማድረጋቸው ይታወሳል። የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በቅርቡ የተሰጣቸውን ሹመት እንዳይቀበሉ ግፊት እንደተደረገባቸውና የቀድሞውን አስተዳደር ለመመለስ እንቅስቃሴ መኖሩን በመግለጽ የማያዋጣ አካሄድ ነው ማለትም አሳስበዋል። ጀነራል ታደሰ ወረደ በህወሓት ማዕከላዊ ኮሚቴ እንዲሁም በጸጥታ ክፍሉ ጭምር
የሚደግፏቸውና አብረዋቸው የሚሰሩ ግለሰቦች መኖራቸው እየተዘገበ ሲሆን ይህም የህወሓት ማዕከላዊ ኮሚቴ ውሳኔ ከፍተኛ አደጋ ሊጋብዝ እንደሚችል የህወሓት ደጋፊዎች ጭምር እያሳሰቡ ይገኛሉ። የህወሓት ማዕከላዊ ኮሚቴ ውሳኔ ከጦርነቱ በኋላ በክልሉ ውስጥ ከተወሰኑ አደገኛ ውሳኔዎች የከፋ መሆኑን የሚገልጹ ወገኖች የሰራዊቱ አዛዦች በግልጽ የፖለቲካ አቋም በመያዝ በጥር ወር 2017 ያሳለፉት ውሳኔ ያስከተለውን ቀውስ በማንሳትም ይህ ደግሞ እጅግ የባሰ ሁኔታ ሊያስከትል እንደሚችል እያስጠነቀቁም ይገኛሉ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደን ከስልጣን ለማንሳት ህዝባዊ ወያኔ ሓርነት ትግራይ ህወሓት አክሱም ከተማ ላይ ውሳኔ ማሳለፉን የተመለከተ መግለጫ በትናንትናው ዕለት አውጥቷል። የቀደመው የጊዜያዊ አስተዳደሩ ከመቋቋም በፊት ከጦርነቱ መጀመር በፊት የነበረው አስተዳደር እንዲመለስ በሚል ውሳኔ ማሳለፉን የተገለጸው። እንግዲህ በዚህ ውሳኔ መሰረት የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን የኢትዮጵያ ፌዴራል መንግስት የሾማቸው ጀነራል ታደሰ ወረደን ከስልጣን ለማንሳት እንቅስቃሴ ያደርጋሉ ማለት ነው። እንግዲህ በቀጣዮቹ ቀናት ምናልባትም ከዛሬ ጀምሮ ያሉ ሁኔታዎች ትግራይ ውስጥ የበለጠ ውጥረት የተፈጠረበት ሁኔታ እንዳለ እንግዲህ ይታወቃል። ጀነራል ታደሰም ይህን ሁኔታ ለመከላከል አስቀድሞ በግልጽ የተናገሩት ነገር አለ። ምናልባትም በፖለቲካ አመራሩም በጸጥታ ኃይሉም አካባቢ ላይ ልዩነቶች እንዳሉ በግልጽ የሚታይበት ሁኔታ ነው። በአጠቃላይ ወዴት ያመራል፣ ምን ሁኔታዎች ይከተላሉ፣ በቀጣይ ቀናት በዝርዝር ምናያቸው ይሆናል ተብሎ ይታመናል። መወያያ የሆነው ድምፃዊ ቴዲ አፍሮን የተመለከተ ጉዳይ ትላንት እንግዲህ ሙዚቃው ተለቋል። ከፍተኛ ተመልካች ያገኘ ሙዚቃ ነው። በእርግጥም የሚጠበቅ ነበር። ከፍተኛ ተመልካች እንደሚኖረው ይጠበቃል። ያው በቀደመው ሙዚቃዎችም ከፍተኛ ተመልካች የነበረው ሰው ነው። የዛሬ 10 ዓመት አካባቢ በኢትዮጵያ 2008 እንደዚህ አካባቢ ላይ ባወጣው ካሴት ላይም ከፍተኛ ተቀባይነት ነበረው። ምናልባት አሁን ዘመኑ ደግሞ የዚህ ዲጂታል ዘመን በመሆኑ በዩቲዩብ ስርጭት በኩል በቀደመው የዛሬ 10 ዓመት በነበረው ሙዚቃ ኦንላይን በተለቀቁ እንትኖች ላይ ለተወሰኑ ቀናትን ቢሆን ግንባር ቀደም ሆኖ የተቀመጠበትን ጊዜ እናስታውሳለን። አሁን ደግሞ ያኔ ኢትዮጵያ ውስጥ ዩቲዩብ የሚባል ነገር ቢያንስ ብዙሃኑ ዩቲዩብ መከታተል የሚችልበት ሁኔታ የለም ብቻ ሳይሆን ምናልባት በዓለም አቀፍ ተቋማት ውስጥ የሚሰሩ ሰዎች የአይነት አክሰስ ከሌላቸው በስተቀር በዛ ደረጃ ሰው ዕድል አልነበረውም። ዛሬ ግን ስልክ ያላቸው ሰዎች በአነስተኛ የሂሳብ ዳታ ማግኘት የሚችሉበት ሁኔታ ስላለ ኢትዮጵያ ውስጥ በከፍተኛ ደረጃ ተመልካች ስለሚኖረው ከፍተኛ ቁጥር ያለው ተመልካች ይኖረዋል ተብሎ ይታመናል። ያው ሙዚቃ ነው። ሙዚቃ ስለሆነ ተጋግሞ መሰማቱ ነገር ሰፊ ነው። ስለዚህ ከፍተኛ ቁጥር ያለው ተመልካች እንደሚኖረው ብዙ የሚያጠያይቅ ነገር አይደለም። የቀደሙ ስራዎቹ ላይ የታየው የስራው ደረጃ ሌላውንም ሰዎች እንዲጠብቁ ያደርጋል። ያው ደግሞ ጉዳዩን ሁልጊዜም ከፖለቲካ ጋር ደግሞ አድርጎ የሚመለከቱ ሰዎች በዛ ስሜት በተለይ ሰሞኑን ከፍተኛ ደረጃ በጉጉት ሲጠብቁ ነበር። እንግዲህ ጉጉት ውስጥ አስገራሚ ነገር እነ ጀዋርም ጓግቼ ጠበቅኩ የሚል ነገር ሲናገር ነበር። ሰዎች ተገርመዋል። እኔ በግሌ አልገረምም። በየትኛውም ጉዳይ ላይ መንጠልጠል ነው የኢትዮጵያ ፖለቲካ። ዛሬ አብረው ከጀዋር ጋር የሚሰሩ ኃይሎች ራሱ ጀዋርም ከነሱ ጋር መስራቱ እነሱም ከጀዋር ጋር መስራታቸው የግራ መጋባት የመርህ አልባነት መሆኑ እንደተጠበቀ ሆኖ ዛሬም በየትኛውን ነገር ላይ ለመንጠልጠል መዘጋጀታቸው የዛው ውጤት ነው። ጥያቄ ማንሳት የሚቻልበት ሁኔታ የለም። ኢትዮጵያን ፖለቲካ ያለፍንበትን ሁኔታ ለገመገመ ሰው እየሆነ ባለው ነገር መገረም የለበትም። በግል የመገረመው ሙዚቃ ስራዎቹን በተመለከተ በቀደሙት ቀናትም አንስቻለሁ። የተቃውሞ ድምፅ ሊሰማ እንደሚችል ጠብቄያለሁ። ከዚህ ቀደም ተቃውሞ ማለት ኢትዮጵያ ውስጥ 8 ዓመታት ሙሉ ኢትዮጵያ ውስጥ ችግኝ የመትከል መርሃ ግብር በጠቅላይ ሚኒስትር አብይ መሰረት ሲካሄድ ቆይቷል። ያንን ያለማቋረጥ ኢትዮጵያ ውስጥ ሲካሄድ ነበር። ያለማቋረጥ መካሄድ ምናልባት ኢትዮጵያ በዓለም አቀፍ ደረጃም የተባበሩት መንግስታትን የአየር ገጽ ጸባይ ጉባኤ እንድትጠራም ምክንያትም ጭምር የሆነ ነው። በዛ መንገድ የሚካሄድበት ወቅት አንደኛው ለልማት
ሌላኛው ደግሞ ለጥፋት የተነሳበት ዘመን ስለሆነም ይሄ መርሃ ግብር የሚካሄድበት ወቅት ሸኔ የተባለው አረመኔ ቡድን ንጹሐንን ጨፈጨፈ። የዛን ጊዜ ችግኙ መተከሉ ጋር ተያይዞ ከዛ ጋር ተያይዞም ጠቅላይ ሚኒስትር አብይ በሰጡት አስተያየት ንጹሐን እየተገደሉ ችግኝ ያፈላሉ የሚል የተቃውሞ ድምፁን አሰምቷል። እውነት ለመናገር የኢትዮጵያን ፖለቲካ በቴዲ ደረጃ የሚረዳ ሰው እዛ ጋር ምን እንደተፈጠረ ምን አይነት ሁኔታ እንዳለ ለመገንዘብ የሚያስቸግር ነገር አልነበረም። ግን ያው በተለያየ መንገድ ሰዎች ፍላጎታቸውን መግለጻቸው አስተያየት ነው ተብሎ ሊወሰድ ይችላል። አስተያየት ተብሎ ደግሞ እንዳይደመደም ስለ ኢትዮጵያ የሚናገር ሰው፣ ስለ ኢትዮጵያ የሚሟገት ሰው ስልጣን ላይ ያለው መንግስት በኢትዮጵያዊነት አጀንዳ ሲፈተን ቢያንስ መደገፍ ባይቻል እሱን ለማዳከም የሚደረጉ ነገሮች ላይ መሳተፍ አለበት ብዬ አላምንም። ዛሬ ትንሽ የሙቀት የጩኸት የምናምን ጊዜ ስለነበር ምናልባት ዛሬ ላይ ጥያቄ የሚያነሱ ዛሬም ብዙዎች ናቸው። ለመናገር የዛሬ 8 ዓመት ምናምን ቴዲ ካሴት ሲያወጣ ያን የነበረው ደጋፊ ዛሬ በዛ ደረጃ አለ ወይ? አይመስለኝም። ግን የዛ ነው ያህል ደግሞ ማልጠራጠረው በሸኔ ካምፕ ያለው በቲፒኤልኤፍ ካምፕ ያለው አሁን እዚህ ካምፕ ውስጥ ገብቷል። ቴዲን ስለወደዱት ዓላማውን ስለተቀበሉት አይደለም። ስልጣን ላይ ያለው መንግስት ማዋከብ ይጠቅማል ብለው ስለሚያስቡ ቀደም ሲል እንዳልኩት እንደ ጀዋር ጥቁር ሰው ብሎ ለምን ዘፈነ ብሎ ሲያዋክብ የነበረ ሰው ዛሬ ጓጉቼ እየጠበቅኩ ነው የሚለው በዛ ደረጃ ያሉ በተቃውሞ ጎራ ውስጥ ያሉ ሰዎች ለተመልካችነት ለአድማጭነት ይመጣሉ። በሌላ በኩል ደግሞ መልእክቱ ምንም ይሁን ምን ሙዚቃ ስራው ላይ ደረጃው በግልጽ የሚታወቅ ነገር ስለሆነ ሙዚቃ ለመስማት ደግሞ በሌላውም ካምፕ ያለው መሰባሰቡ የሚጠበቅ ነገር ነው። እንዳልኩት በቀደሙት ቀናት ያልኩትን ተመልካች ሄዶ ላይ ይችላል። የፉከራ ነገር ሊኖር እንደማይችል የፉከራ ነገር ይሄ ምንድን ነው ፍለጠው ቁረጠው በዋናነት የዚህ የመንደር ዘፋኞች ይሄ ምናምን በየሰፈር ምናምን የተኮለኮሉ ሰዎች እንደውም የሆኑ አምናለሁ። በሌላ በኩል ደግሞ ግን ቢያንስ መልእክቶቹ ላይ በተወሰነ ደረጃ ከኢትዮጵያ ጸጥታ ጋር የተያዘ ነገር ላይ ትኩረት ይደረግበታል። ያ ብዙ ሰውን አጀንዳ ስለሆነ ከዚህ አዙሪት መቼ ነው የምንወጣው፣ መቼ ነው ጦርነት የሚቆመው፣ መቼ ነው ግጭት የሚያበቃው የሚል ስሜት ህብረተሰቡ ውስጥ ሊኖር ስለሚችል ከዛ ጋር ተያይዞ ተቃውሞ ሊገለጽ ይችላል። ተቃውሞ ሊገለጽ ይችላል ስል የኪነ ጥበብ ባለሙያዎች በአንድ በኩል ከብዙሃኑ ስሜት ወይ ደግሞ ደጋፊ ከሚሉት ስሜት ጋር መራራቅ የሚፈጥረው ችግርም ስለሚኖር በተወሰነ ደረጃ የእነሱን ድምፅ ማስተጋባት ስለሚያስቡ በዛ ደረጃ ሊናገሩ ይችላሉ። ግን ስለ ሀገር የሚያስብ ኢትዮጵያ ውስጥ ያለው እውነታ በደንብ ለሚረዳ ሰው ኢትዮጵያ የምትፈተነው ኢትዮጵያ መከራ እየተቀበለች ያለችው በየሰፈር በየዘረር በተደራጁ ኃይሎች ከመሆኑ ጋር ተያይዞ በየትኛው መንገድ ኢትዮጵያ ውስጥ በኢትዮጵያዊነት አጀንዳ የሚንቀሳቀሱ ግለሰቦች፣ ቡድኖች፣ ታዋቂ ሰዎች፣ የኪነ ጥበብ የትኛውም ዘርፍ ላይ ያሉ ሰዎች በግልጽ በአደባባይ ወጥቶ ወደ ድጋፍ ባይሉ እንኳን ወደ ተቃውሞ መሄዳቸው ምናልባት ዛሬ ላይ ጭብጨባ ያስገኝቶ ይሆናል። ምን ያህሉ አጨብጭቧል? ምን ያህሉ የጭብጨባ እጁን እንዳጨበጨበ ይቀጥላል? እሱ እንደተጠበቀው ነው። ግን መልእክቱ ላይ በግሌ ያው በአብዛኛው በሙዚቃ ስራው ላይ የቀረቡ ነገሮች መልእክቱ ምንድን ነው የሚለውን ባለቤቱ ነው የሚፈታው። በተለያየ መንገድ በተለይ ዳስጣል የሚለውን ሙዚቃ በተመለከተ ሰዎች በየራሳቸው መንገድ ተንትነውታል፣ በየራሳቸው መንገድ ተመልክተውታል። በአብዛኛው ግን የተቃውሞ ጎራ በዛ ጉዳይ ላይ ሰርግና ምላሽ አድርጎ እዛ ላይ እየተረባረበ መሆኑን አይቻለሁ። በግሌም ስገመገም የተቃውሞ መግለጫ እንደሆነ አልጠራጠርም። አንዳንድ ሰዎች ያንን በዛ መልክ አይመለከቱትም። በግሌ ግን እንደዛ ተቃውሞ ነው ብዬ አምናለሁ። ተቃውሞ ላይ ግን የቀረቡት ምክንያቶች እንዳልኩት እኔ በቀደም ሲል የጸጥታ ምናምን ጉዳይ ላይ ይነሳል ብዬ ስጠብቄ ነበር። የተነሳው ተቃውሞ ሀገሩ እየሞተ ማልቀሻ አይነት ነገር ፍለጋ ውስጥ እየዳከረ መሆኑን ቴዲ የሚያሳይ ነገር ነው። ዝምታ፣ ከዚህ በላይ ዝምታ፣ ሀገር እየሞተ ዝም አልልም የሚል መልእክት አለበት። ጀግኖች በደማቸው ያቆዩት ሀገር ላይ ኢትዮጵያዊነት እየተገፋ ነው የሚልም መልእክት አለበት። ሰንደቅ ዓላማችን እየተዋረደች ወይ ደግሞ ዝቅ እያለች ነው የሚልም እዛው ላይ ተካቷል።
ምናልባት ይህን መልእክት የሰሙ ሰዎች እንግዲህ አንዳንዱ ይህንን እዛ ላይ ያለውን ይዘት አይቶ በፍጹም ይህ ጉዳይ ከኢትዮጵያ መንግስት ጋር የሚገናኝ አይደለም ብለው የሚከራከሩ ሰዎች አሉ። ነው አይደለም እንዳልኩት ባለቤቱ የሚወሰነው ነው። ግን የተነሱ ጉዳዮችን በተመለከተ የሆኑ ነጥቦችን ማንሳቱ በጣም አስፈላጊ ነው። ለምን ቴዲ በራሱ መንገድ መልእክቱን አስተላልፏል። ሰዎችን በፈለጋቸው መንገድ ተርጉመውታል። ነገር ግን ኢትዮጵያ ውስጥ ካለው ሁኔታ አንጻር ለሰዎች ኢትዮጵያ ውስጥ ምን እየተካሄደ ያለው ምንድን ነው፣ በተጨባጭ ኢትዮጵያ ውስጥ እየተፈጸመ ያለው የሚለውን ነገር መረጃ መስጠቱ በጣም በጣም አስፈላጊ ነገር ነው። ኢትዮጵያ ውስጥ ሌላ ሙዚቃ ላይም 11ኛ ሰዓት ላይ ነን የሚል ሊነጋ 11 ሰዓት ላይ የሚል ነገር አለ። እንግዲህ ሊነጋ 11 ሰዓት ነው የሚለውን ወስደን ካየነው አንዳንዶች በበጎ ተመልክተውታል። በበጎ ማለት ከጨለማው እየገፈፈ ወደ ብርሃን እየተጠጋን ነው የሚል ነገር አድርገው ወስደውታል። እሱ ላይ ልዩነት ያለ አይመስለኝም። ጨለማው እየገፈፈ ወደ ብርሃን እየተጠጋን ነው በሚለው ውስጥ ብርሃን ለማምጣት መንገድ የጀመሩ ኃይሎች አሉ የሚል በዛ መንገድ የተረጎሙ ሰዎች አሉ። በሌላ በኩል ኢትዮጵያን ከድቅድቅ ጨለማው ገፍቶ ወደ ብርሃን መንገድ ወደ 11ኛው ሰዓት ሊነጋጋ ሲል ደርሳለች የሚለውን ደግሞ በአዎንታዊ የሚመለከቱ ሰዎች አሉ። ምናልባት በየትኛውም መንገድ ቢተረጎም ግን 11ኛ ሰዓት የሚለውን ነገር ኢትዮጵያ ድቅድቅ ጨለማ ውስጥ ነበረች። እኩለ ሌሊት ላይ ነበረች። ጨለማው እየበረታ 7 ሰዓትም 8 ሰዓትም ላይ ነበረች። የነ ጀዋር የነ ባልደራስ የህወሓት የሸኔ የፋኖ የስቃይና የሰቆቃ ጊዜያት እነዛ ድቅድቅ ጨለማዎች ነበሩ። ከውድቅት ሌሊት ወደ 11 ሰዓት በማምጣት ረገድ ዝም ብሎ የመጣ ነገር አይደለም። ዋጋ ተከፍሎበታል። ህይወት ተከፍሎበታል። የኢትዮጵያ የሀገር መከላከያ ሰራዊት የጸጥታ ኃይሎች ወጥተዋል፣ ወርደዋል፣ መስዋዕትነት ከፍለውበታል። የኢትዮጵያ መንግስት ሰርቶበታል። በየሰፈሩ በየመንደሩ ያለ ዘረኛ ተቆንጥጦ ባለሚሳይሎቹም አደብ ገዝተው ከጨለማው ከድቅድቅ ጨለማው ኢትዮጵያ ለመውጣት የቻለችበት ሁኔታ ዝም ብሎ የመጣ ሳይሆን በመስዋዕትነት ነው 11ኛ ሰዓት ላይ ተደረሰው። 11ኛው ሰዓት ላይ ከተደረሰ በኋላ 11ኛው ሰዓት ዝም ብሎ አይመጣም። ምናልባት በሌላ መንገድ ለተረጎሙ ሰዎች ነው። ሌላን 11 ሰዓት ላይ ደርሰን የሆነ ለውጥ እየመጣ ነው ወይ ደግሞ እንደዛ ብሎ የሚያስቡ ሰዎች ከየት ይመጣል? በጨበጣ የሚመጣ ነገር አለ? መሬት ላይ የሌለ ነገር ሊመነዘር ይችላል? ማሰብ መጠየቅ ለሚችል የኪነ ጥበብ ሰው አይደለም ለሌላም ሰው የሚመጣ ነገር እንደሌለ በግልጽ በሚታወቅበት ሰዓት 11ኛው ሰዓት በማን እንዴት እንደመጣ ብቻ ሳይሆን እንዴት ሊነጋ እንደሚችልም በማን እንደሚነጋም ግልጽ ይመስለኛል። እዛ ላይ እንግዲህ የኪነ ጥበብ ሰው በራሱ መንገድ የገለጸው መንገድ አለ። ሰው በራሱ መንገድ የተረጎመው ይሆናል። እኔ እንደምረዳው 11ኛው ሰዓት ከድቅድቅ ጨለማ ኢትዮጵያ የወጣችበት ወደ ብርሃን መንገድ ጉዞ የጀመረችበት ያ ዋጋ ተከፍሎበት በመስዋዕትነት የመጣ ነው። ይህንን በሌላ እንተርጎሞ ብንል እንኳን ሌላ ኃይል በምድር ላይ ኢትዮጵያ ውስጥ ያለ እውነታ ለመለወጥ የሚችል የሚታይ የሚዳሰስ ነገር የለም። ስለዚህ ከ11ኛው ሰዓት ጋር ተያይዞ የሚነሳው ነገር በዚህ መመልከት ይቻላል። በሌላ በኩል ያው እያንዳንዱ ዝርዝር ውስጥ መሄድ አያስፈልግም፣ ግን ሁለት መሰረታዊ ነገሮችን ላንሳ። ኢትዮጵያ ውስጥ ጀግኖች በመስዋዕትነት ያቆሟት ሀገር ላይ ኢትዮጵያዊነት እንዴት ይገፋ የሚል መልእክት አለ። አሁንም እዚህ ጉዳይ ላይ ቀጥታ ቴዲኒ ይሄንን አለ የሚል ነገር ላይ ለመደምደም በግሌ ይቸገራል። በዘፈኑ ላይ ተብሏል። በዘፈኑ ላይ ሲገለጽ ግን የኢትዮጵያን መንግስት ነው የሚለውን ለመተርጎም እውነት ለመናገር
መሬት ላይ ኢትዮጵያ ውስጥ ያለው እውነታ የሚያነብ ማንም የፖለቲካ ግንዛቤ የሌለው ሰው ሁሉ ኢትዮጵያ ውስጥ አሁን ስልጣን ላይ ያለው መንግስት ኢትዮጵያዊነት የሚገፋ ነው የሚለውን ነገር ማን ጤነኛ ሰው ሊያምን ይችላል? ኢትዮጵያዊነት ምንድን ነው? ኢትዮጵያዊነት መገፋት ከሆነ ኢትዮጵያ የሚል አጀንዳ በማውለብለብ ኢትዮጵያ የሚል ዓላማ በመያዙ አይደለም እየተገፋ እየተተኮሰበት ሚሳይሉም ክላሹም ጅራፉም እየጮህበት ያለው ይሄ መንግስት። ስለዚህ ኢትዮጵያዊነትን በተመለከተ ምንድን ነው የኢትዮጵያ መንግስት? ምናልባት አሁንም እንዳልኩት በዛ መንገድ ለተረጎሙ ጭምር በዛም መንገድ እሱ ገልጾትም ከሆነ ኢትዮጵያዊነት ከ1983 እስከ 2010 ኢትዮጵያ ውስጥ ኢትዮጵያዊነት የነበረበትን ሁኔታና ደረጃ በደንብ የምናውቀው ነው። በአጭሩ በአደባባይ የሚታዩ ነገሮች ለመግለጽ ኢትዮጵያ ውስጥ ኢትዮጵያዊነት በገቢርም በቃልም ኢትዮጵያ ውስጥ መንሳፈፍና አየሩን መሙላት የጀመረው ከ2010 በኋላ ነው። ኢትዮጵያን እግዚአብሔር ይባርክ የሚለው ቃል በተግባር ደግሞ ኢትዮጵያን የሚገልጹ ስራዎች ደግሞ እየተሰራ ያለበት ሁኔታ ነው። ስለዚህ ኢትዮጵያ ውስጥ ያለው ይሄ አሁን ስልጣን ላይ ያለው መንግስት ከኢትዮጵያዊነት ጋር ፍቺ ወይ ደግሞ ርቀት የፈጠረው ወይ ደግሞ ኢትዮጵያዊነት እንዴት እንደተገፋ በግሌ ባስበው ባወጣ ባወርደው ሊታይ ሊጨበጥ የሚችል ነገር የለም። ምንድን ነው ኢትዮጵያዊነት? ኢትዮጵያዊነት እኮ ሲገፋ ነው የኖረው። ኢትዮጵያዊነት እኮ እንደ ወንጀል የሚታይበት ስርዓት ውስጥ ነው ያለፍነው። ኢትዮጵያ የሚለው ስም ራሱን የቀፋቸው ሰዎች ናቸው ኢትዮጵያን ሲመሩ የነበሩት ሀገሪቱ የሚሉ ሰዎች። ከዛ ሁኔታ ውስጥ ወጥተን በአደባባይ ኢትዮጵያዊነት ታውጆ በተግባርም ኢትዮጵያዊነት መንገድ ላይ እየተጓዘ ያለ መንግስት መጀመሪያ የተተኮሰበት ምን ስለፈጠረ ነው? ኢትዮጵያ የሚል አጀንዳ ስለውለበለብ አይደለ እንዴ? ሌላ ተአምር እኮ አያስፈልግም። በዚህ በዲጂታል ዓለም 2010 መጨረሻና 2011 መጀመሪያ አካባቢ የትግራይ ቴሌቪዥን ድምፀ ወያኔን ኦኤምኤን ቴሌቪዥንን እና በአብዛኛው ያን የነበሩ መገናኛ ብዙሃን ላይ የሚወጡ መግለጫዎችን ማየት ነው። አህዳዊ መንግስት ኢትዮጵያ ውስጥ መጣ ነው። የንጉሱን ስርዓት ሊመልስ የመጣብን መንግስት ነው ሲባል የነበረው። የኢትዮጵያ ታሪክ በጎም ይሁን መጥፎ የኢትዮጵያውያን ሁሉ የጋራ ነው። በጎም ይሁን መጥፎ የኢትዮጵያ መሪዎች ኢትዮጵያውያን ናቸው፣ የኢትዮጵያ መሪዎች ናቸው። ስለዚህ ታሪካቸውን በአንድነት ፓርክ እና አፄ ምኒልክ የአንድነት ፓርክ ሲመረቅ የአፄ ምኒልክ ቤትና የቀደሙ ቅርሶች ቤተ መንግስት ውስጥ በክብር ሲያዙ የግብር አዳራሹ ለስራ ሲውል አፄ ምኒልክ መቃብር ፈንቅለው ዙፋን ላይ የተቀመጡ ያህል እነ ጀዋር ተንዘፈዘፉና አኖሌ ሄደው ጠቅላይ ሚኒስትሩን ሲቃወሙ ሁላችንም በዚህ ምድር ላይ የነበረን ሰዎች አይደል እንዴ? የጠቅላይ ሚኒስትሩ ወንጀል በብሔርተኞቹ አካባቢ ምንድን ነው? ኢትዮጵያ ከሚለው ነገር ጋር መያያዝ አይደል እንዴ? ኢትዮጵያውያን ተሰብስበው የሆነ ቦታ ላይ ነበሩ፣ ሀገር ነበር ምናምን። ከዛ በኋላ መጡና የጋራ ሀገር ለመፍጠር የተስማሙ ደስ ያላቸው ቀን ደግሞ ጎጇቸውን አፍርሰው ወደ የፈለጉበት መሄድ የሚችሉ በዘመኑ ቋንቋ ኮንፌዴራሊስቶች እንጂ ፌዴራሊስት ተብሎ ሊጠቀሱ አይችሉም። ስለዚህ ኢትዮጵያ ውስጥ ደስ ያለን ቀን የራሳችንን ጎጆ ለመውጣት የምንችልበት የፖለቲካ ስርዓት ቲፒኤልኤፍ አበጃጅቷል።
ከዚህ ጋር የሚፈጠር ግጭት፣ ከዚህ መስመር የሚደረግ የትኛውም እንቅስቃሴ ተቀባይነት የለውም በሚል እነ ሸኔ መተኮስ ጀመሩ። እነ ጀዋር አዲስ አበባን መረበሽ ጀመሩ። ቲፒኤልኤፎች መቀሌ ሆነው ሲያወጡት የነበረው መግለጫ ግልጽ ነው። ሸኔ ንጹሐንን ሲገድል ዛሬ ፋኖ ሆኖ የወጣው ኃይል ያኔ የመብት ተሟጋች የንጹሐን ተከራካሪ እንደዛ አድርገው ያን የሚመለከቱ ሰዎች እንኳን ቢኖሩም ዛሬ ላይ ያ ኃይል ከገዳይ ጋር እንዴት ያብር እንደነበር ዛሬ ከፈጠሩት ትብብር ተነስቶ መናገር የሚቻልበት ሁኔታ አለ። ስለዚህ የጠቅላይ ሚኒስትር አብይ መንግስት 8 ዓመት የተወጋው በኢትዮጵያ አጀንዳ በኢትዮጵያዊነቱ አጀንዳው ነው። እዛ ውስጥ የስልጣን ጥያቄ አብሮ ደግሞ መኖሩ ጥያቄ ውስጥ የሚገባ አይደለም። ግን በዋናነት ሚሳይሉንም ክላሹንም ጅራፉንም መግለጫውንም ያስወነጨፉት ሁሉም ሊባል በሚችል ደረጃ በዘር የተደራጁ በመንደር የተሰባሰቡ የሰፈር ማህበርተኞች ናቸው። የትኛው ኢትዮጵያዊ ድርጅት ነው አሁን ኢትዮጵያ ምድር ላይ መሳሪያም ይዞ ሌላም ነገር አድርጎ እየተቃወመ መናቀው? ከዛ በላይ ኢትዮጵያዊነትን የኢትዮጵያን ታሪክ በቤተ መንግስት ከመግለጽ ባሻገር ኢትዮጵያ በዓለም ላይ ገናና የሆነችበት ታሪክ የአድዋ ታሪክ ነው። ገናና የሆነችበት ብቻ ሳይሆን በዓለም ታሪክ ውስጥ ነጭ ለገዥነት ሌሎች ለተገዥነት እንደተፈጠሩ ተደርጎ የተሰበከውን ትርክት የሰበረ የኢትዮጵያን ጀግኖች የጋራ ተጋድሎ የአድዋ ታሪክ ነው። አድዋ አዲስ አበባ ከተማ ላይ ግዙፍ ህንፃ የተሟላ ታሪኩን የተሰበሰበበት ጀግኖቹ ሐውልታቸው የቆመበት የትኛውም የዓለም መሪ የትኛውም እንግዳ ሲመጣ የሚጎበኘው የሚያየው ስፍራ ነው አድዋ። ኢትዮጵያዊነትን ለመግለጽ ከዚህ በላይ የኢትዮጵያ ጀግኖችን ከመወደስ በላይ የኢትዮጵያን ታሪክ ከማጉላት በላይ ኢትዮጵያዊነት አለ? ኢትዮጵያዊነት ምንድን ነው? ከዚህ ውጭ ከኢትዮጵያዊነት ጋር ግጭት የፈጠረ የመንግስት ግጭት ሲፈጥር ታይቶ ይታወቃል? በቃሉም በተግባሩም ኢትዮጵያዊነትን እያውለበለበ እየተጓዘ ያለ ኃይል ነው። የትኛው ኢትዮጵያዊነት ነው የተገፋው? ኢትዮጵያዊነትን የገፋው ቲፒኤልኤፍ ነው። ኢትዮጵያዊነትን የገፋው ሸኔ ነው። ኢትዮጵያዊነትን የገፋው ፋኖ ነው። ኢትዮጵያዊነትን የገፉት ሌላ በመግለጫ ምናምን የሚወራወጡ ኃይሎች ናቸው። ስለ ኢትዮጵያ ሲባል ኢትዮጵያዊነትን ለማፍረስ ደፋ ቀና የሚሉ በየሰፈሩ የሚተኩሱ መግለጫዎቻቸው ላይ እኮ ግልጽ ነው። ስለዚህ ምንድን ነው ኢትዮጵያዊነት? ኢትዮጵያዊነት የቱ ጋር ነው የተገፋው? በማን ነው የተገፋው? እንዴት ነው የተገፋው? እና የፖለቲካ አስተያየት ነው በዘፈንም ይሁን በየትኛውም መንገድ የሆነ ነገር ሲገለጽ። ነገር ግን በዘፈን ሲሆን ደግሞ የሆነ ወቅት ላይ ዝም ብሎ የሚያልፍ ነገር ሳይሆን በታሪክ ውስጥ ሁልጊዜም ያኔ በዛ ጊዜ ማን ምን አለ የሚልም ነገር ደግሞ መምጣቱ ግልጽ ነው። እርግጥ ደግሞ ሌላውን ኃይል ነው ለማለት ተብሎ ሊታልፍ የሚችልበትም ነገር ደግሞ ይኖራል። ምክንያቱም በእንትን የተቀመጠ ነገር አለ። ዞሮ ዞሮ ለማንም ይሁን ለምን ግን በዚህ መንገድ ለመተርጎምና ለመተንተን የሞከሩ ሰዎች የሰዎችን ማሰብ፣ የሰዎችን የማገናዘብ፣ የሰዎችን የመረዳት ችሎታ ጥያቄ ውስጥ ማስገባት የለባቸውም። 8 ዓመት ምን ተከናወነ የሚለውን ነገር ማንም ሰው ሲያይ 8 ዓመት ኢትዮጵያ ውስጥ ያለው መንግስት የተፈተነው የተወጋው ስልጣን ምንድን በኢትዮጵያዊን በሚያውለበልበው ኢትዮጵያዊ አጀንዳ ነው። እዛ ውስጥ የስልጣን ጥያቄ ደግሞ አለ። ምን ጥያቄ ውስጥ የሚገባ ነገር አለ?
በኢትዮጵያነቱ ይወጉታል፣ ስልጣኑንም ይፈልጋሉ። እና ኢትዮጵያዊነት ምንድን ነው? ለኢትዮጵያ ቀናኢ መሆን አይደለም? ኢትዮጵያን ከኋላ ቀርነት፣ ከድንቁርና ማፋታት፣ ከድህነት ማውጣት፣ በየትኛውም መንገድ ዓለም ወደ ደረሰበት ደረጃ በቁጭት መራመድ አይደለም? 8 ዓመታት ውስጥ ኢትዮጵያ ውስጥ ምንድን እየተሰራ ያለ? ምንድን ነው እያየን ያለ ነው? በከተሞች ላይ አዲስ አበባ ላይ የሚሰሩ ነገሮች፣ በክፍለ ሀገር ከተሞች የሚሰሩ ነገሮች፣ በቱሪዝም እንቅስቃሴ ላይ የፈጠረው ውጤትና ያስገባው ሀብት፣ በማዳበሪያ ፋብሪካ፣ በጋዝ ፋብሪካ መጠነ ሰፊ ፕሮጀክቶች በኢትዮጵያ በየትኛውም አቅጣጫ እየተካሄዱ ነው። በትምህርት ረገድ ትውልዱን የገደለ ከቁጥር ጨዋታ ሀገሪቱ ተላቃ በእውቀት በችሎታ የሚመሩ ልጆችን ለማምጣት የትምህርት ስርዓቱን በመከለስ በማዘመን በእውቀት ላይ የተመሰረቱ ልጆች ለማውጣት እየተከፈለ ያለው ዋጋ ነው። ኢትዮጵያዊነት ከዚህ በላይ ሊገለጽ ይችላል? ትውልድ ላይ ከመስራት በላይ ኢትዮጵያዊነት ይገለጻል? በአርቲፊሻል ኢንተለጀንስ በዲጂታል ዓለም ኢትዮጵያ ውስጥ ዛሬ ኢትዮጵያ ውስጥ የሚታየው ሁኔታ በዚህ በአጭር ጊዜ ቴክኖሎጂ መርታ ሀገር ውስጥ ሲታይ ስለ ሀገሩ ቁጭት የሌለው ሀገራዊ ራዕይና ሀገራዊ ህልም የሌለው በመንደርና በሰፈር የታጠረ እንዲህ አይነት ነገር ሊያደርግ ሊሰራ ሀገር ሊለውጥ ይችላል? ኢትዮጵያዊነት ምንድን ነው? ኢትዮጵያዊነት የሆነ የፖለቲካ ቡድን ወደ ስልጣን ሲመጣ ከእሱ የሱ ታሪክ ሳይሆን በህይወት በመስዋዕትነት በብዙ ሲቀባበል የመጣ ታሪክ መሆኑን ቢያንስ ከአድዋ ባሻገር የኢትዮጵያ የሀገር መከላከያ ሰራዊት ተብሎ የሚከበር በዓል ቲፒኤልኤፍ መከላከያ ሰራዊት ብሎ 1988 ካዋቀረበት ጊዜ ጀምሮ 89 92 እያለ በዓል ያከብር ነበር። የኢትዮጵያ ታሪክ ኢትዮጵያን አጽንተው ያቆሙ ደማቸውን ያፈሰሱ የዘመናዊ ኢትዮጵያን የመሰረቱ የኢትዮጵያ የጦር አዛዦች፣ የጦር መሪዎች ኢትዮጵያ ከ1900 ጀምሮ ከመጀመሪያው የሀገር መከላከያ ሚኒስትር ወይ ደግሞ የጦር ሚኒስትር ጀምሮ ታሪካቸው ተከትቦ የኢትዮጵያ የመከላከያ ሰራዊት ታሪክ 119ኛ ነው የሚል ምዕራፍ ላይ ደረስ ነው። ኢትዮጵያዊነትን ዝም ብሎ ድንገት የሆነ መንገድ ላይ የተጀመረ ነገር ሳይሆን የረጅም ጊዜ ታሪክ። ኢትዮጵያ ዘመናዊ መከላከያ ሰራዊት ስትገነባ ነፃ ያልወጡ ሀገሮች ነበሩ አይደለም። በዛን ጊዜ ነፃ የወጣ ሀገር በዓለም ላይ አልነበረ፣ በአፍሪካ ውስጥ አልነበረም። ይህን ታሪክ ለትውልድ ለመጪው ልጆች ማውረስ ማስረጽ የሚቻለው ታሪክን በተሟላ መንገድ ራስን ለማጉላት ትላንትን ለማኮሰስ በሚደረግ ሂደት ሳይሆን የትላንትን ታሪክ እንዳለ ይዞ መጥቶ የተሻለ ሰርቶ ለማስቀጠል በሚደረጉ ጥረቶች ነው። የኢትዮጵያ የሀገር መከላከያ ሰራዊት ላይ ታሪክ የሰሩ ዘመናዊ ግዙፍ የኢትዮጵያ ሀገር መከላከያ ሰራዊት ህንፃ ተገንብቶ እነዛው የጦር ሚኒስትሮች ከነርሱ ጀምሮ እስካሁን ድረስ ያሉት የኢትዮጵያ በአፄ ኃይለ ሥላሴ የመጡትም በደርግ ጊዜ የነበሩትም በኢህአዴግ ጊዜ የነበሩትም አሁን ያሉት ድረስ ሁሉም ተከትቦ ተቀምጧል። በዛ ብቻ አይደለም።
የሰራዊቱ መዘመን አለበት። ትላንት በመጣንበት መንገድ መቀጠል የለብንም። ኢትዮጵያ በስሟ ደረጃ ከፍ ማለት አለባት፣ ማደግ አለባት የሚል ቁጭት ተፈጥሮ የኢትዮጵያ አየር ኃይል በምን ደረጃ እየዘመነ እንዳለ በተለያየ መንገድ ሁላችንም በአደባባይ ከምናየው ባሻገር በዝርዝር የሚያውቁ ሰዎችን ብዙ የሚናገሩት ነገር አለ። በመከላከያ ሰራዊቱ ላይ ብዙ ስራዎች እየተሰሩ ነው። ታዲያ ኢትዮጵያዊነትን በዚህ ደረጃ በቃልም በተግባርም እየሰራ ያለ መንግስት ኢትዮጵያዊነት ተገፋ ሲባል ኢትዮጵያዊነት ምንድን ነው? ሌላ የማናውቀው ወይስ የማንረዳው ሌላ ኢትዮጵያዊነት አለ? እና ይህንን እንዳልኩት የኪነ ጥበብ ሰዎች በራሳቸው መንገድ ብለዋል። ግን የብሶት ካምፑ ይህንን በዚህ መንገድ እየተነተነው ስለሆነ በዚህ መልክ የተረዱ ካሉ በዚህ መልክም ተጽፎ ከሆነ እውነት ለመናገር በዚህ መንገድ የሚያስረዱ በዚህ መንገድም የጻፉ ማፈር የሚለው ከሚገልጸው በላይ መሸማቀቅ አለባቸው። ኢትዮጵያዊነትን ኢትዮጵያ መንግስት ገፍቷል ብሎ ካሰቡ ማለት ነው። ሌላው የሰንደቅ ዓላማ ጉዳይ ነው። ሰውን ኢትዮጵያ ውስጥ ከለውጡ ጋር ተያይዞ ሁሉ ነገር ተስፋ ሰው አደረገና ሁሉም ሰው ወደ አደባባይ ወጥቶ መንግስት ሲለወጥ ያ ምዕራፍ ሲዘጋ የሆነ የጭቆና ምዕራፍ፣ የዘረኝነት ምዕራፍ ሲከደን፣ ኢትዮጵያዊነት ሲሰበክ ብዙዎች ሁሉም ሊባል በሚችል ደረጃ ኢትዮጵያን በውጭም በአገር ቤትም ያለው ወደ አደባባይ ወጣ። ኢትዮጵያን ፖለቲካ መከታተል ጀመረ። መከታተል ሲጀምር ደግሞ ኢትዮጵያ ውስጥ ደግሞ ነፃነቱ የኢንተርኔት ነፃነትንም ለቀቀው። ስለዚህ የዛን ጊዜ ያኮረፉ እየተቆጡ ዘረኞቹ ሲረብሹ የዘረኞቹ ረብሻ ለምን እንደሆነ እየታወቀ ዘረኞቹን የማይነካው እነ ጀዋር የማይታሰሩት እነ ሸኔ ምንም የማይባሉት ስልጣን ላይ ያለው አካል በተለይም ጠቅላይ ሚኒስትሩ በሀሳብ ከነሱ ጋር ሚስማሙ ነው የሚል በሌላ ወገን ፕሮፓጋንዳ ይነዛ ነበር። ለሚጠይቅ ለሚመረምር ሰው ስልጣን ላይ ወጥቶ ከዳር እስከ ዳር ኢትዮጵያን የተቀበሉት ሰው ስልጣኑን በዛ መደረጃ የሚፈትን አካል ጋር እንዴት ተስማምቶ በጋራ ይህን ያደርጋል የሚል ጥያቄ የለም። ይልቁኑ ደግሞ በፖለቲካዬ ገና መሬት ያልረገጠ በፓርቲ መዋቅር በጸጥታው መዋቅር ውስጥ በመጉ እግሩን በደንብ ያልሰደደ ኃይል ከመሆኑ ጋር ተያይዞ ዛሬ ላይ ቆሞ የኦፒዲዮ መዋቅር በነጀዋር ተጠልፎ በኋላ ላይም ዶክተር ለማም ልዩነታቸውን በአደባባይ ስላሳወቁ ያኔ ጠቅላይ ሚኒስትሩ መንግስት ምን ያህል ፈተና ውስጥ እንደነበር ዛሬ ላይ ቆሞ የሚጠራጠር ሰው ያለ አይመስለኝም። የልዩነታቸው መንስኤ ዶክተር ለማ በአደባባይ ገልጸዋል። ኢትዮጵያ ከሚለው ነገር ጋር አለመጣጣሙ ነው። እርግጥ ነው ኢትዮጵያዊነት የሚለውን በእሳቸውን በአደባባይ አውለብልበዋል። ከኢትዮጵያ ጋር ተቃውሟቸውን አልገለጹም። ነገር ግን መጀመሪያ ኦሮሞ ጉዳይ ማለቅ አለበት፣ ኦሮሞዎች መሰብሰብ አለብን፣ ከዛ በኋላ ነው ስለሌላው ነገር ሀገር አቀፍ ፓርቲ በመሰረት ያለብን። ስለዚህ በዚህ ምክንያት ከጠቅላይ ሚኒስትሩ ጋር ስላልተስማማው ተለያየዋል እና ያ ጊዜ ስልጣን ላይ ያለው አካል ምን ያህል ከባድና ፈተና እንደነበር ማንም ሰው መገመት የሚችለው ነገር ነው እና በዛን ወቅት ይሄ ግርግር ምናምን ሳይጀመር ኢትዮጵያ ውስጥ ሰንደቅ ዓላማ ከእስር ቤት ተለቀቀ። እንዳልኩት ብዙዎች ሂደቶችን ይከታተሉ ስላልነበር
ከዛ በፊት ሰንደቅ ዓላማው መብትና ነፃነት በኢትዮጵያ ውስጥ እንደነበሩ አድርገው ሊመለከቱ ይችላሉ። ሰንደቅ ዓላማው በአዋጅ በኢትዮጵያ ውስጥ ምልክት የሌለበትን ሰንደቅ ዓላማ ኢትዮጵያ ውስጥ ማውለብለብ በቲፒኤልኤፍ ዘመን ወንጀል ሆኖ ተደንግጎ ማንም ሰው ሰንደቅ ዓላማው ላይ ምልክት ከሌለበት ማለትም ኮከብ ከሌለበት ማውለብለብ አይችልም ነበር። ለአንዳንዱ እንዲህ ተብሎ ሲነገረው አንዳንዴ ይህ ሁሉ ሰው ነው የኢትዮጵያን ጉዳይ ማይከታተለው ብዬ ይገርማለሁ። በአንዳንድ ጉዳይ ላይ ተነስቶ እንዲያን ነገር ሲነሳ እንዴ ወያኔ ባንዲራ ከልክሎ ነበር የሚል ሰው አለ። ወያኔ ባንዲራ መከልከሉን ሳያግን ጠቅላይ ሚኒስትር አብይ ባንዲራ ከለከለ ብሎ ደግሞ ሲቃወም ኖሯል። ግን ያ አዋጅ በሕግ ሳይሻር ኢትዮጵያ ውስጥ ለውጡ ሲመጣ የኢትዮጵያ ሰንደቅ ዓላማም ተፈታ። በየትኛውም አቅጣጫ ኢትዮጵያን በነፃነት ማውለብለብ ጀመሩ። የኦሮሞ ነፃነት ግንባር ሁሌም እንደምገልጸው የኦሮሞ ወጣቶች ከቲፒኤልኤፍ ጋር ሲፋለሙ ከመግለጫ ያለፈ በወንጭፍ አስወንጭፎ አንድ ነገር ማድረግ ያልቻለ ኃይል በክብር በአውሮፕላን ከገባ በኋላ ከመተኮሱ በፊት የመጀመሪያ ረብሻው ደጋፊዎቹን በማሰማራት የአዲስ አበባ ጎዳና ላይ የኦነግን ባንዲራ መቀባት ምናምን ከዛ በኋላ ቡራዩ አካባቢ የፈጸሙት ጭፍጨፋ በቅንጅት ኦፒዲዮ መዋቅር ውስጥ ካለው ኃይል ጋር በመሆን ማለት ነው። ዛሬ ላይ መለስ ብሎ ለማስታወስ ከነጀዋርም እውቅና ውጭ አይደለም። ዛሬ እነጀዋር ካምፕ ውስጥ ያለው አሉላ ሰለሞን ያን ጭፍጨፋ ተከትሎ ማህበራዊ ገጹ ላይ በጣም ዝነኛ ነበር፣ ብዙ ሰው ሼር ያደረገው። ተጋሮች ተረጋጉ፣ እዛ አካባቢ ላይ የትግራይ ተወላጆች ላይ ምንም ነገር እንዳልደረሰ ከጀዋር አረጋግጫለሁ። ስለዚህ የሚገደለው ምን የሚለው ተወቅዶ ተወስኖ ምናምን ነበር ማለት ነው። ወይ ደግሞ ያንን በተመለከተ እነ ጀዋር የተሟላ መረጃ ነበራቸው ማለት ነው። ስለዚህ የዛን ጊዜ በአንድ በኩል የሸኔን ባንዲራ በሌላ በኩል የኢትዮጵያ ሰንደቅ ዓላማ የውዝግብ የክርክር ትሎች እንዳንበሩ ይታወቃል። የኢትዮጵያ መንግስት የፓርቲ ባንዲራ መውለብለብ የለበትም የሚል መግለጫ ሲያወጣ በነጀዋር በኩል የመጣው ህጋዊ መከራከሪያ አረንጓዴ፣ ቢጫ፣ ቀይ ኮከብ የሌለበት ነገር በኢትዮጵያ ህገ መንግስት መሰረት ወንጀል ነው፣ ስለዚህ እሱ መውለብለብ የለበትም የሚል መከራከሪያ ነበር። የኢትዮጵያ መንግስት ይህን ማለፍ የሚችልበት ሁኔታ አልነበረም። ገና በሙሉ አቅሙ መሬት ያረገጠ መንግስት፣ ከውስጥ ኦፒዲዮስ ባሉ ኃይሉ ሰዎች ጭምር እየተፈተነ ያለ መንግስት፣ በዋናነት መቀሌ ያገባው ኃይል ሚሳይል ይዞ በሚያስፈራራበት ሰዓት በህጉ መሰረት ያለው ከሸኔም ከማንም እየተፋለመ መኖር ስለማይችል፣ ስለዚህ በህጉ መሰረት በተቀመጠው ህግ መሰረት ኮከብ የሌለበት ባንዲራ ማውለብለብ ተከለከለ። የተከለከለበት ወይ ደግሞ የታገደበት ታሪክ እውነታው ወይ ደግሞ ሂደቱ ዝም ብሎ በምናምን ነገር ምንሰማው ሳይሆን መሬት ላይ ያለ በአደባባይ ሲገለጹ የነበሩ ነገሮች ናቸው። ስለዚህ የኢትዮጵያ ሰንደቅ ዓላማ ኮከብ የሌለበት እንዳይውለበለብ የተደረገው በዚህ ምክንያት ነው። አዋጁ መከበር አለበት፣ ህጉን የኢትዮጵያ መንግስት ማክበር አለበት፣ ያለዛም አዋጁን መሻር አለበት የሚል መከራከሪያ መጣ። ምናልባት ያን አዋጅ በተመለከተ ለአንዳንዶች ስለ ኢትዮጵያ ሰንደቅ ዓላማ ዛሬ ሰንደቅ ዓላማ ምናምን ስለ ኢትዮጵያ ሰንደቅ ዓላማ ከመነሻው በአዋጁ በቲፒኤልኤፍ ጊዜ የወጣ አዋጅ ምን ያህል የኢትዮጵያ ሰንደቅ ዓላማን አረንጓዴ፣ ቢጫ፣ ቀይ ምልክት የሌለበት ይዞ መውጣት ወንጀል መሆኑን በኢትዮጵያ ቴሌቪዥን የህግ ባለሙያ የሆኑ ሰው በወቅቱ የመንግስት አካል ሲያብራሩ የነበረው እንደዚህ ነበር።
ይሄ ሰንደቅ ዓላማ ድንጋጌ ወይም አዋጅ በተለይ የተከለከሉ ተግባራት የሚላቸው አለ። የመጀመሪያው ምንድነው? ሰንደቅ ዓላማው በህገ መንግስቱ አንቀጽ 3 ላይ የተደነገገውና በአዋጅ ቁጥር 654 አንቀጽ 6 ላይ የተጠቀሰው ነው መሆን ያለበት። ስለዚህ ይሄ ሰንደቅ ዓላማ ብሔራዊ አርማ አረንጓዴ፣ ቢጫ፣ ቀይ እና በመሃሉ በሰማያዊ መደብ በክብ ሰማያዊ መደብ ብሔራዊ አርማ ያለው ሰንደቅ ዓላማ ነው ብሏል። ስለዚህ ይሄን ሰንደቅ ዓላማ ይሄንን ከሚለው አዋጁም ሆነ ህገ መንግስቱ ከሚለው ውጪ መጠቀም ክልክል ነው። አዋጁ በዝርዝር ሲታይ ደግሞ ኮከብ የሌለበት ባንዲራ የሚያውለበልብ ሰው የተቀደደ ባንዲራ ከሚያውለበልብ የባሰ ወንጀል አለበት፣ በወንጀል ይጠየቃል። ማለትም ባንዲራ ተቀዶ ማውለብለብ ወንጀል ነው። ግን የኮከብ ያለበት ባንዲራ ተቀዶ ያውለበለበ ሰው ይሻለዋል ንጹህን አረንጓዴ፣ ቢጫ፣ ቀይ ከሚያውለበልብ። አዋጁ ላይ በእንደዚህ 1 2 3 ተብሎ በግልጽ የተቀመጠ ነገር ነው። ነሐሴ 2 ቀን 2001 ዓ.ም በነጋሪት ጋዜጣ ታትሞ የወጣው የሰንደቅ ዓላማ አዋጅ 654/2001 ምልክት የሌለበትን አረንጓዴ፣ ቢጫ፣ ቀይ ባንዲራ ማውለብለብ በሕግ እንደሚያስጠይቅ በግልጽ ደንግጓል። በአዋጁ ክፍል 5 አንቀጽ 23 ንዑስ አንቀጽ 1 አርማውን ሳያካትቱ ሰንደቅ ዓላማውን መጠቀም እስከ 5000 ብር የሚደርስ ቅጣትና 1 ዓመት ከ6 ወር እንደሚያሳስርም በግልጽ ተደንግጓል። ምልክት የሌለበትን ባንዲራ ከመውለብለብ ምልክት የተደረገበትን ባንዲራ ማዋረድ ቅጣቱን ዝቅ እንደሚያደርገው በዚሁ አዋጅ ላይ በግልጽ ተመልክቷል። አዋጅ ቁጥር 654 የሚባለው ላይ ማለት ነው። እና የሰንደቅ ዓላማው ጉዳይ እንዴት፣ መቼ፣ በምን መልኩ ወደዚህ ሁኔታ ውስጥ እንደተገባ ከዛ በኋላ በግጭት በምናምን እየተፈተነ ያለ መንግስት፣ ውስጥ ባሉ ዘረኞች የሚፈተን መንግስት፣ ውስጥ ያሉ ዘረኞች የሚፈተን መንግስት፣ እንደዚህ አይነት ዘረኞች ደግሞ ከሰንደቅ ዓላማው ጋርም ጸብ ጭምር ያላቸው ዘረኞች መሆናቸው በዚህ የተነሳ በተለያየ መንገድ ብዙ ችግሮች ታልፏል። አንዳንዶቹ ጥላቻቸውን ለመግለጽ ምንድነው ኮሌታ ላይ እና ምናምን ላይ ያለ ነገር ለመፍታት ሁሉ እስኪሞክሩ ሄደዋል። በቅንነት በኃላፊነት ነገሮችን የሚመለከት ሰው ዛሬ ከጥለት ላይ ወይ ከምናምን ላይ አንሱ የሚባል ነገር አለ። የዘረኛው ካምፕ የተሰገሰገው እሱ እየተመታ እየሟሸሸ ሲሄድ ሕግና ስርዓትን በአግባቡ ማስከበር የሚቻልበት ሁኔታ ሲፈጠር፣ መንግስት ጡንቻው ሲፈረጥም ዛሬ ከኮሌታ ላይ አንሳ ከቀሚስ ላይ ፍታ የሚባል ነገር የለም። የኢትዮጵያ ሰንደቅ ዓላማን በተመለከተ በተግባርም በደርግ ምንድነው በቃልም ኢትዮጵያ ውስጥ የሚሰሩ ስራዎች ስለ ኢትዮጵያዊነት የሚሰሩ ስለ ኢትዮጵያዊነት የሚደረገው ኢትዮጵያዊ ህልም ኖሮት ኢትዮጵያዊ ዓላማ ኖሮት በኢትዮጵያ እንትን ላይ የሚጓዝ ሰው ከኢትዮጵያ ሰንደቅ ዓላማ ከኢትዮጵያዊነት ጋር ግጭት እንደሌለባቸው በመጣንበት መንገድ በተጓዝንበት ሁኔታ ላይ ለማንም ግልጽ ነው። ምናልባት መለስ ብሎ ለማስተዋወስ ከተፈለገ ባንዲራ ጨርቅ ነው ያሉት እነማን እንደነበሩ ለነዚህ ሰዎችም ምናልባት አንዳንድ ሰው እኮ በቅንነት ስለማያውቅ ምናምን ሊሆን ይችላል። ከመነሻው ሲመጡ ባንዲራ ጨርቅ ነው ብለው አጣጥለው የጀመሩት እና አቶ መለስ ዜናዊ ነበሩ። እና ዋናው ነገር ከባንዲራ በስተጀርባ ያለው ነገር ነው። ከጨርቁ ጋር ምንም አይነት ጠብ የለም። በሚቀጥለው መድረክ የኢትዮጵያ ሕዝብ ከዚህ የተለየ ባንዲራ የሚፈልግ ከሆነ የራሱ ጉዳይ ነው። የባንዲራ ጥያቄ፣ የጨርቁ ጥያቄ ለኛ ኢምንት ጥያቄ ነው። አስታውሳለሁ በወቅቱ ያን ትልቅ ተቃውሞ ከቀሰቀሰ በኋላ ታዲያ ጨርቅ ነዋ ምናምን የሚል መከራከሪያ ይመጣ ነበር። ፕሮፌሰር መስፍን በአንድ መድረክ ላይ ጥሩ አድርገው ገልጸውታል። መስቀል
ብረት ነው፣ እንጨት ነው፣ ወርቅ ነው። መስቀሉን አንድ ሰው እያየት ብረት ነው አይልም፣ ወርቅ ነው አይልም፣ እንጨት ነው አይልም። ሰንደቅ ዓላማም እንደዛ ነው። ሰንደቅ ዓላማ እያየ ጨርቅ ነው የሚል የለም። ምናልባት አሁንም እንደነዚህ አይነት ሰዎች ከየት አይነት ሁኔታ ውስጥ እንደመጣን ለመግለጽ ነው። ኢትዮጵያ ታሪክ የኢትዮጵያን የጋራ ታሪክ አይደለም ለማለት የአክሱም ሐውልት ለወላይታው ምኑ ነው ያሉትም 27 ዓመት የኢትዮጵያን ፖለቲካ ስልጣን ይዘው ሲዘውሩ የነበሩት አቶ መለስ ዜናዊ እንደነበሩም ማስታወሱ ጥሩ ነው። ሌላው በፍቅር ሰብስበውን ወደ ዳር ገፉን የሚል ነገርም እዛ ላይ አለ። በቴዲ ሙዚቃ ላይ እዚሁ ዳስጣል ላይ በፍቅር አመን ተሰበሰብን፣ ከዛ በኋላ እነሱ መሀሉን ያዙና ወደ ዳር ገፉን። ምንድን ነው ይሄ ወደ ዳር ገፉን? በፍቅር በተደረገው ጥሪ ላይ በኢትዮጵያዊነት እንሰባሰብ ነው። በኢትዮጵያዊነት በአንድነት በጋራ ቆመን እንጓዝ ነው። ከኢትዮጵያዊነት መስመር ተወጥቶ የተደረገ ጉዞ አለ። ከጥሪው በተቃራኒ የተሆነ ነገር አለ። አንዳንዶች እዛ ጋር መከዳት ምናምን የሚለውን ነገር ሰው እንደፈለገው ነው የሚተረጉመው። ጠቅላይ ሚኒስትሩ ጋር አብረው የጀመሩ ሰዎች እነ አቶ ገዱ እነ አቶ ለማ ምናምን ብለው ያነሳሉ። ምናልባት ለእነዚህ ሰዎችም ከዚህ ቀደም ስላነሳሁት ባጭሩ ለመናገር በፖለቲካ ዓለም ውስጥ አብረው የመጡ ሰዎች እስከ መጨረሻው አብረው አይዘልቁ። ሊዘልቁ ይችላሉ፣ ላይዘልቁም ይችላሉ። ኢትዮጵያ ውስጥ እንደ አንድ በጎ ነገር መታየት ያለበት በደርግ ጊዜ የፖለቲካ ልዩነት እነ ኮሎኔል አጥናፉ አባተን፣ እነ ጀነራል ሚካኤል አምዶምን፣ እነ ጀነራል ተፈሪ ባንቲን በጥይት የሸኟቸው ከነ ኮሎኔል መንግስቱ ጋር ያልተስማሙት። ወደ ቲፒኤልኤፍ ዘመን ስንመጣ አንድ እርምጃ ወደፊት ሄደን መገዳደሉ ቀርቶ እናቱ ስዬ አብርሃን እናቱ ገብሩ አስራትን እናቱ ቢተው በላይ ምናምን እያንዘራዘራቸው የቲፒኤልኤፍ ከፍተኛ አመራሮችን ማባረርና ወደ እስር ቤት ማስገባት ነው። አሁንም አንድ እርምጃ ደግሞ ወደፊት መተናል። የፖለቲካ ልዩነት የፈጠሩ ሰዎች አልተገደሉም፣ አልተባረሩም፣ በክብር በሰላም ወጥተዋል። ቀደም ሲል የዶክተር ለማን ተናግሬያለሁ። ጠቅላይ ሚኒስትሩና ቡድናቸው ኢትዮጵያ ከመጣችበት ቅርቃር ልትወጣ የምትችለው በሀገራዊ ዓላማ ዙሪያ በኢትዮጵያዊነት ስንደራጅ ብቻ ነው የሚል መንገድ ይዘው እየገፉ ነው። ዶክተር ለማና ቡድናቸው ደግሞ እዛ ጋር ገና አልደረስን፣ መጀመሪያ እንደ ኦሮሞ መሰባሰብ አለብን አሉ። እዚህ ጋር ልዩነት ተፈጠረ። ይህንን ዶክተር ለማ በቮይስ ኦፍ አሜሪካ ላይ የተናገሩትን ነው ማነሳው። ስለዚህ ልዩነት ፈጠሩ። ልዩነቶቻቸው ግን ወደ ሞትም ወደ እስርም አልወሰዳቸውም። ከፓርቲው ወጡ። ዶክተር ገዱ አንዳርጋቸው ደግሞ ራሳቸው በአደባባይ ያወጁት ጠቅላይ ሚኒስትር አብይን ከስልጣን ለማውረድ ሲዶልቱ ቆይተው ከመካከላችን አንዱ ወደ ድባይ ሄዶ አጋለጠ። ከዛ በኋላ ተራ በተራ ይመታን ጀመረ ነው። እንደውም ጠቅላይ ሚኒስትሩ እዚህ ጋር መፈንቅለ መንግስት ያሰበብህን ሰው በስልጣን በህልውና ላይ የመጣን ሰው ከስልጣን ሸኝቶ ብቻ እንትን ማለት መገረም ነው የሚገባው እንጂ ለምን እነዚህ ሰዎች ሄዱ ብሎ ተብሎ ጥያቄ ያነሳል። ይሄ በአደባባይ ያለ ነገር ስለምናወው ብዬ ነው። እንደሚመስለኝ ቴዲ ለነሱ ሊቆረቆር ያንን ብሎ ይጽፋል ብዬ አላምንም። እንዳልሆነም መገመት እችላለሁ። ግን ማን ነው ተሰብስቦ እነሱ መሀሉን ይዘው ወደ ዳራ የተገፋው ማን ነው? በግልጽ የምናውቀው መሀል ላይ የነበረው ቲፒኤልኤፍ ነው፣ ተገፍቷል። ግን በጥሪው የመጣ ኃይል ስላልሆነ ደግሞ ቲፒኤልኤፍ ማለት አይቻልም።
ስለዚህ እነማን ናቸው መሀል መጥተው ተጠሪ ተደርጎላቸው እነሱ መሀሉን ይዘው ወደ ዳር የተገፋው ማን ነው? ምናልባት ኢትዮጵያ ውስጥ እየተካሄደ ካለው የልማት እንቅስቃሴ ጋር በተያያዘ ሰው ከመሀል ከተሞች ወደ ዳር እየተገፋ ነው ከሚለው ጋር የተያያዘ ሊሆን ይችላል። እዚህ ጋር ሁለት ነገሮችን ማንሳት ነው። አንደኛ ገፊው ሰፈር፣ ዘር፣ አካባቢ መርጦ ይሄ ማህበራዊ ሚዲያ ላይ ያለ ዘረኛ እንደሚያላዝነው የዛ ሰፈር ወይም የዚህ ሰፈር የዚህ ብሔር ወይም የዚያ ብሔር የሚባሉ ተለይቶ የፈረሰና የተባረረ ወይ ደግሞ ወደ ዳር የወጣ ኢትዮጵያ ያለ የመጀመሪያው መሰረታዊ ጥያቄ ነው። ሁለተኛ እነርሱ ተባረው ሌሎች ሰዎች ባለጊዜ ወይ ባለምን የሚባሉ ሰዎች በእነሱ መሬት ላይ ሰፈሩ ወይስ የኳስ ሜዳ የተለያዩ የልማት እንቅስቃሴዎች ታዩበት? ከዛ ውጭ ለሪል ስቴቶች የተሰጡ አሉ ለማዘመን። ሪል ስቴት ላይ የዚህ ወይም የዛ ብሔረሰብ የሚባል ሰው ነው ቤት የሚገዛ? ከዛ ባሻገር ወደ ዳር የወጡት ኢትዮጵያንን በተመለከተ በልማት እንቅስቃሴዎች ላይ ምን አይነት መንገዶችን መንግስታት መከተል አለባቸው? በአንድ በኩል አንዳንዶች የሚያነሱት ነገር አለ። ምናልባት ሰዎቹን እዛው እንዳሉ እዛው ቦታዎቻቸው ላይ በማስፈር በትልልቅ ህንፃዎች ላይ ቦታውን ለሌላ ልማት መዋል የሚቻልበት ሁኔታ የሚያነሱት አማራጭ አለ። እንዲህ አይነት ምክርክሮች ሊኖሩ ይችላሉ። ግን የተባረረው ሰፈርም ዘርም ምንም አልተመረጠም። ሁለተኛ እነሱን ሸኝቶ በቦታቸው ለማንም ባለ ጊዜና ባለ ምናምን ሲሰጥ አላየንም። በሶስተኛ ደረጃ የሄዱት ሰዎች ሜዳ ላይ አልተጣሉ። የግል ቤትም የቀበሌ ቤትም ያላቸው ሰዎች ቢያንስ ከሚኖሩበት ቤት የተሻለ መኖሪያ ቤት ውስጥ እንዲኖሩ ተደርገዋል። ከሚኖሩበት አካባቢ መራቃቸው ብዙ ደግሞ ጉዳት አለው፣ የስነ ልቦና ጉዳት አለው። አስገራሚው ነገር የስነ ልቦና ጉዳት ተብሎ ገንዘብ ተመድቦ ደግሞ ተሰጥቷቸዋል። እና ጥያቄ መነሳት ያለበት ሰውን ለሆነ ለመነገድ ቦታውን ለሆኑ ነጋዴዎች፣ ለሆነ ዘራፊዎች፣ ለሆነ ምናምን ሰዎች ለመስጠት ተብሎ ነዋሪውን ተፈናቅሎ ሜዳ ላይ ተበትሎ ቢሆን እንዲህ እንዳለ ነገር ጥያቄ ማንሳት ይቻላል። በሌላ በኩል ደግሞ እነዚሁ ሰዎች ዜጎች ማለት ነው ሜዳ ላይ ሄደው ወድቀው ምናምን አይነት ነገር ቢሆን እንዲህ እያልን የምናነሳቸው ነገር። ከዛ ውጭ ሀገር ሲለማ ከተሞች ሲለወጡ በየትኛውም የዓለም ክፍል ላይ ብዙ ጊዜ የሚጠቀሰው እንደውም የኒውዮርክ ፓርክ ነው። ኒውዮርክ ከተማዋ መተንፈሻ ስለሌላት ሰዎች በሳምንቱ መጨረሻ ቀናት ከከተማ ወጥተው ወደ ኒው ጀርሲ ምናምን አካባቢ የተወሰነ ነገር የሆነ እንደው ነፋሻ ነገር እንኳን ለማግኘት እንደዛ የሚሉበት ሁኔታ እንደነበር፣ በኋላ ግን ከተማው መሀል ላይ ይህን ነገር ለመለወጥ በርካታ የመኖሪያ ሰፈሮች ፈርሰው ሰዎች ተፈናቅለው ግዙፍ የሆነ በከተማ መሀል ራሱን የቻለ ሀገር የሚያህል ፓርክ የተሰራበት ብዙ ጊዜ የሚጠቀሱ ናቸው ከልማት ጋር ተያይዞ የሚነሳ እና የሆነ ቦታ ላይ ከተማ እንዴት ልማ፣ ከተማ እንዴት ይዘምን፣ እንዴት ይለወጥ። ስለዚህ ይህን ለማድረግ በተደረገው ነገር ላይ ይሄ ቢሆን ይሄ ቢደረግ የሚል ቅን የሆኑ ጥያቄዎች ቢኖሩ ጥሩ ነው። እነሱ መሀሉን ይዘው የገፉት የተገፋ ማን እንደሆነ እሱ ግልጽ አይደለም። በመጨረሻም አንድ ጥያቄ ማንሳት እፈልጋለሁ። ኢትዮጵያ መንግስት ላይ
ቅሬታ ቴዲ አፍሮ ካለው አንዳንዶች እንደተነተኑት 11ኛ ሰዓት የሚባለው እየነጋጋ ያለው 11ኛው ሰዓት ከውጭ የሚመጣ ለውጥ የመፈለግ ከሆነ ከውጭ የሚመጡት የሚታይ በኢትዮጵያ ምድር ላይ ኢትዮጵያ አጀንዳ የሚያውለበልብ የታጠቀም ይሁን ምን ኃይል ኢትዮጵያ ውስጥ አለ ወይ ነው። በአንጻሩ ከኢትዮጵያ መንግስት በአንጻሩ የሚታዩ የተሰባሰቡ ቡድኖች ሸኔ፣ ፋኖ፣ ህወሓትና መሰል በዘር የተሰባሰቡ እንኳን ሀገር ከሰፈራቸው ባሻገር ማየት የማይችሉ ኃይሎች ስለሆኑ ስለዚህ የኢትዮጵያ መንግስት አለመውደድ መጥላት መብት ነው። የተሻለ ኃይል ኢትዮጵያዊ አጀንዳ ያለው ኃይል እስኪመጣ ደግሞ ኢትዮጵያ እንድትቀጥል ደግሞ በኃላፊነት መንቀሳቀስ ደግሞ ራሱን የቻለ ኃላፊነት የተሞላበት ተግባር ነው ብዬ አምናለሁ። ከዚህ በመነሳት ፕሮፌሰር መስፍን ወልደ ማርያም ነፍሳቸውን ይማረውና በኢሳት ቴሌቪዥን ላይ ቃለ ምልልስ አደረገላቸው አፄ ኃይለሥላሴን በተመለከተ አንድ ነገር አንስተው ነበር። አፄ ኃይለሥላሴ ኢትዮጵያን ይወዳሉ አሉ። ስልጣናቸውንም ይወዳሉ። በስልጣናቸውና በኢትዮጵያ መካከል ውድድር ሲመጣ ስልጣናቸውን ያስበልጣሉ። አሁን ቴዲ በኢትዮጵያ መውደድና በዝና መካከል ምርጫው ሲመጣ ኢትዮጵያ ትበልጣለች ወይስ ዝና ይበልጣል የሚለውን መልስ የሚያስፈልገው ነገር ይመስለኛል። ክቡራን ተመልካቾቻችን የዛሬም አርብ ሚያዝያ 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ሚያዝያ 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።